ወደ 140 ሚሊዮን ብር በገንዘብ በእውቀት በአይነትና በጉልበት የመሰብሰብ እቅዳቅደን ኦልሞስት ወደ 162 ሚሊዮን ገደማ ሰብስበን በርካታ ስራዎች ተሰርቷል። ራሱን የቻለ ደግሞ ከዚህ ቀደም ከተሰሩት ቅድመ አንደኛ ደረጃ ትምህርት ቤቶች ለየት በሚያደርግ ሁኔታ የራሱ ክሊኒክ ያለውና መጸዳጃ ቤቶች፣ መታጠቢያ ገንዳዎች የተሟሉለት ደረጃውን የጠበቀ ትምህርት ቤት ነው። ከስር ሽንት ቤት ይበላል። ተማሪዎች ሲቀመጡ ህፃናቶች ናቸው፣ ጥንቃቄ የለውም፣ ሊሳቀቁ ምንም ሊሉ የሚችሉበት ሁኔታዎች ነበሩ። ጉድጓዱ ያልተመቸበት ሁኔታ የነበረበት ሁኔታ አለ። እነዚህንም አንዱ አካል አድርገን 6 የነበረውን ወደ 12 ደረጃውን የጠበቀ 2 የልዩ ፍላጎቶችን ያካተተ መቀመጫ ያለው ከፊትና ከጀርባ ተሰርቶ ለነሱም ለዊልቸር ምቹ የሆነ መንገድ የተሰራበት ሁኔታ አለ። የስራ እድል በጣም ፈጥሮናል። ቤት ከመዋል እዚህ ሁላችንም ያለነው 51 ሴቶች ነን። የስራ እድል ተፈጥሮልናል። በመፈጠሩ በጣም ደስተኛ ነን። ከበደ ድርባ እባላለሁ። የቃሊቲ ክፍለ ከተማ ትምህርት ቤት ኃላፊ ነኝ። በምናውቀው ልክ የትምህርት ስራ ወይም የትምህርት ጥራት የምንረጋገጠው በግብዓት በሂደትና በውጤት ነው። እሱን ታሳቢ ተደርጎ ክፍለ ከተማ አስተዳደሩም እንደ ከተማ አስተዳደሩም እንደ ሀገርም በትምህርት ስራ ላይ በጣም ከፍተኛ ርብርብ ተደርጎ በርካታ የመሰረተ ልማት ስራ መንግስት እያሟላ ነው የሚገኘው። አቶ ሳምሶን ወንድሜነህ እባላለሁ። የአዲስ አበባ ማረሚያ አንደኛና ሁለተኛ ደረጃ ትምህርት ቤት ዋና ርዕሰ መምህር ነኝ። እንግዲህ እንደሚታወቀው ያው ማረሚያ ቤት ያለው ትምህርት ቤት ከዚህ ቀደም አገልግሎት ሲሰጥ የነበረው በማረሚያ ቤት ውስጥ በህግ ጥላ ስር የሚገኙ ታራሚዎች ከ5ኛ ክፍል እስከ 12ኛ ክፍል ይማሩ ነበረ። ነገር ግን የአጠቃላይ ማረሚያ ቤቱም የትምህርት ቤት ማኔጅመንቱም ከማረሚያ ቤቱ ጋር ባደረግነው ውይይት በህግ ጥላ ስር የሚገኙ እናቶች በፍርድ ቤት አብረው ልጆቻቸውን ይዘው ይገባሉ እና እነዚህ ልጆች ትምህርት ሳይማሩ ነው የሚቆዩት። ስለዚህ ለነዚህ ልጆች መፍትሄ ለመስጠትና እነዚህ ልጆች ደግሞ ካቻ ጓደኞቻቸው ከኩያ ልጆች ጓደኞቻቸው ጋር እንዲሆኑ ለማድረግ ቅድመ አንደኛ ደረጃ ትምህርት ቤት መከፈት ስለነበረበት ብሩህ ነገ የተሰኘ ቅድመ አንደኛ ደረጃ ትምህርት ቤት ገንብተን ይሄው እንደምታዩት ይሄን ይመስላል። ግቢው ለአገልግሎት ዝግጁ አድርገናል። ስሜ ያልቄ ተስፋ ይባላለሁ። የፉሪ አጠቃላይ አንደኛ ደረጃ ዋና ርዕሰ መምህር ነኝ። እንደ ፉሪ ትምህርት ቤት አጠቃላይ ምንድነው ችግራችን የሚለውን እንደ ማኔጅመንት ቁጭ ብለን ችግሮችን ሁሉ አየን። ከዛ በኋላ ካየን በኋላ ባለሀብቶችን ወይም አጋር ድርጅቶችን ጋር ትስስር የማድረግና እነሱ እንዲፈጽሙልን የማድረግ ስራዎች ነበር ያደረግነው። ካሳሁን በቀለ እባላለሁ። የቃሊቲ የመጀመሪያ ደረጃ ትምህርት ቤት ዋና ርዕሰ መምህር ነኝ። የነበሩ ችግሮችን ለይተን ደረጃዎችን ማሻሻል በሚል መሪ ቃል የተነሳ ነበረ። ይሄ እነዚህ ደረጃዎችን ማሻሻል ስንል ከነበረበት ለተማሪ ምቹ ከማድረግ አንጻር አመቻችቶ ውጤታማ ዜጋን ለማፍራት በሚጠቅም ላይ ነው የተነሳ ነው። ትምህርት ቤታችን እንደሚታወቀው ያው ደረጃ 2 ከነበሩት ትምህርት ቤቶች ውስጥ ነው። እነዚህን ችግሮች ነቅሰን አውጥተን ቢያንስ ሊሻሻሉ የሚችሉ ወይም ደግሞ በዋናነት ችግር ናቸው ብለን ልናስባቸው የምንችላቸው ላይ ትኩረት አድርገን ነበር ከእቅድ ውስጥ አካተን ስንሰራቸው የነበሩ ችግሮች ናቸው። ሃይማኖት ግዛት እባላለሁ። ፉሪቨር መጋቢ እናት ነኝ። ያው ባለው ነገር አሁን ሁላችንም ደስተኞች ነን። በቃ ወጥተን መግባታችን ራሱ ለኛ ትልቅ ነገር ነው። እናቶች ያው እኔ ልጅ አሳዳጊ ነበርኩኝ። በፊት ቤት ነበር ሙሉ ከጀመርኩኝ አሁን 5ኛ ዓመቴን ይዣለሁ። ባለው በትምህርት ቤቱ አመራር ባለው በእናቶችም ደስተኞች ነን። አሁን ደግሞ ዘንድሮ በጣም ቆንጆ ሆኖልናል። ይሄ አዳራሹ በጥሩ ሁኔታ ወንበራችን ተስተካክሏን፣ ጠረጴዛው ተማሪዎቻችንም ኩሽ ነው። በመስራቴ በጣም ደስተኛ ነኝ። ልጆች ሲመገቡ ሳይ በጣም እረካለሁ። በጣም ደስ ይለኛል። ልጆች ሜዳ ላይ ነበር የሚበሉት። ፀሐይ አለ፣ አቧራ አለ፣ ቆሻሻ አለ። በጣም ችግር ላይ ነበር። አሁን ግን በመሰረቱ በጣም ደስተኛ ነን። ንጹህ በሆነ ምቹ በሆነ ቦታ ጽዳቱን በጠበቀ አዳራሽ በጣም ከበፊቱ የበለጠ በጣም ደስተኛ። የመጀመሪያ ደረጃው ላይ በክፍተት ትልቁ ስናይ የነበረው እናቶቹ ተበታትነው ነው የሚሰሩት። የመጋቢ እናቶች ኪችናቸውን በየቦታው ነው ያለው። የሚያስቀምጡበትን ቦታ እጅግ በጣም የሚቸገሩበት፣ ጎርፍ ሊገባ ይችላል፣ እርጥበት ሊነካባቸው ይችላል። ቢያንስ እነዚህ ለተማሪዎች የሚደርሱ ምግቦች መጠበቅ መቻል ስላለባቸው ደረቅ ቦታ መሆን ስላለበት በራሱ የሆነ ስታንዳርዱን የጠበቀ ከፍታ ያለው አየር ያለው ለአምስቱም ማህበር አንዳንድ ኪችን የተሰራበት ሁኔታ አለ ማለት ነው። የትልቁ ነገር የአዲስ አበባ ከተማ አስተዳደር ትምህርት ቤቶችን ማዘመን፣ ትምህርት ቤቶችን የተሻለ ማድረግ፣ ትምህርት ቤቶችን ደረጃቸውን እንዲጠብቁ ማድረግ
ትልቅ ዓላማ አድርጎ እየሰራ ነው የሚገኘው። እንደምታውቁት ያው ትምህርት ቤቶች የምገባ አገልግሎት አላቸው። የትምህርት ግብዓት ይቀርብላቸዋል። የተሻሉና ደረጃቸውን የጠበቁ መምህራን ተመድበውላቸዋል። በውድድር ውስጥ ያለፉ የተሻሉ የትምህርት አመራሮች ተመድበውላቸዋል። ፖለቲካሊም ደግሞ ትምህርትን በጣም በሰለጠነ መንገድ መምራት የሚችሉ ኃላፊዎች ከታች እስከ ላይ ተመድበውለታል። ስለዚህ ይሄን የተመደበለት የትምህርት ሴክተር ደረጃውን የጠበቀ ጥራቱን የጠበቀ የትምህርት ተደራሽነትን ያረጋገጠ በቴክኖሎጂ የተደገፈ ትምህርት መስጠት ወሳኝ ነው በሚል በቁርጠኝነት ተገብቶበት አዲስ አበባ ሙሉ ለሙሉ በተቻለ መጠን ወደ ዘመናዊ ደረጃ እየተሸጋገረችና ትምህርትም በኢስኩል ሲስተም በጣም ዘመናዊ ሆኖ ትምህርት አገልግሎት የሚሰጥበት ደረጃ ላይ ደርሰናል። የቀረፈ ነው ማለት ነው የዚህ የትምህርት ለትውልድ ንቅናቄው ማለት ነው። በተጨማሪ ተማሪዎች ደግሞ ህፃናቶች ናቸው። ሽንት ቤቱን ከፍተው እንኳን ቢቀመጡ መሳቀቅ የለባቸውም በሚል በኤጋ ቆርቆሮ ፊት ለፊቱ በር ቢኖረውም ባይኖረውም በር አለው፣ አልሙኒየም በር አለው። በኤጋ ቆርቆሮ የተሸፈነበት ሁኔታ አለ። ይሄ ቢያንስ የአንዱ የትምህርት ለትውልድ እሱ ብቻ አይደለም። እንደገና እንደ አጸደ ህፃናት ግቢው ምቹ ያልሆነበት ሁኔታ ነበረ። ለመሯሯጥም እየሮጡም ለመጫወት ብዙ ያልተመቸበት ሁኔታ ነበረ። ያንን መሰለፊያ ቦታቸውን መጫወቻቸውን ወደ ቴራዞ የተቀየረበትና ለነሱ ምቹ ሁኔታ የተፈጠረበት ይህ አንደኛው የትምህርት ለትውልድ እንደ ክፍለ ከተማ ከተደረጉ ትልቅ እንቅስቃሴዎች መካከል የመጀመሪያው ነው ማለት ነው። በፊት ትንሽ አዳራሹ እንትን ነበረ ያለውም ኩሽ ነው ምኑም ነበር። አሁን አስተካክለውልናል ያሉት አመራሮች ተመካክረው ያለውን ነገር ዝግጁ አድርገው አብሶ ዘንድሮ ዝግጁ አድርገው የጠበቁን ስንመጣምኛ ማለት ነው። ተስተካክለውልን ነገር የጠበቁና ማለት አንንገላታም ብዙም አሁን ጽዳትም ቢሆን ብዙም አንለፋ ያለውን ነገር አስተካክለን አጥተን የምንወጣው ኩሽ ነው ቢሆን እንደዛው ማለት ነው። ያለው ወደዛ የምንሄድበት ወደ ኬጂም ቆንጆ ሆኖልናል፣ ተመቻችቶልናል፣ ተነጥፏን አንጥፈውልናል። ያለው ነገር ቆንጆ ነው። እኛ ያው መንግስታችንን ማመስገን እንፈልጋለን። ምክንያቱም ከቤት ወደ ለፍት እንድንወጣ ረድቶናል። ላለው ነገር ልጆቻችን እያሳደግን ነው። የትምህርት ጥራት ስንነጋገር በሶስት ነገር ይለካል ማለት አንደኛ ግብዓት ያስፈልጋል። አስፈላጊ የሆኑ ለትምህርት ጥራት ቤዚክ የሆኑት ከመጽሐፍ ጀምሮ ከቤተ መጽሐፍ ጀምሮ ከላቦራቶሪ ጀምሮ ከኢንተርኔት ጀምሮ እነኚህ ነገሮች የማሟላት ስራ ተሰርተዋል። ግብዓትን ካሟላ ደግሞ በሂደት ይለካል። በፕሮስ በምንለው መጨረሻ ላይ እነኚህ ነገሮች ተደምሮ የተማሪ ውጤት ላይ ተጨባጭ ውጤት ማምጣት ይችላሉ ማለት ነው። ለህብረተሰቡ ወይም ደግሞ ለትምህርት ማህበረሰቡ ክፍት ሆነዋል። ይሄንም ደግሞ መንግስት ኢንቨስት ያደርጋል። ህብረተሰቡን ደግሞ የኔነት ስሜት ተሰምቶ ተማሪም የትምህርት ቤት ማህበረሰቡም እዚህ የተሰሩ ስራዎችን በጥንቃቄ መጠቀም እንዳለበት አደራም ጥሪ እናስተላልፋለን ማለት ነው። በጣም አመሰግናለሁ።